ሰላም እንደምናላችሁልን ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ብዝት ይበላል። ማን ዩናይትድ ኢንፎ ስላገኘናችሁና ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በፕሪማች ሪቪው ነው የተገናኘ ነው። በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ በኦልድ ትራፎርድ የቶማስ ፍራንክን ቶተንሃም ስፐርን ያስተናግዳል። እናም ስለ ጨዋታው ብዙ ሀሳቦችን ልናነሳ ነው ከእናንተ ጋር ቆይታ የምናደርገው። የምሳ ሰዓት ጨዋታ ነው ፈረንጆቹ እንደሚሉት ማለት ነው። 9 ሰዓት ተኩል ላይ የሚከናወን ጨዋታ ነው። የዚህ ሳምንት የፕሪሚየር ሊግ የመጀመሪያው ጨዋታ ነው የሚሆነው ማለት ነው። በዚህኛው ሳምንት ከሚከናወኑ መርሃ ግብሮች ማለት ነው። ስለ ጨዋታው ሀሳቦችን እየሰነዘርን ከእናንተ ጋር እንቆያለን። ማይክል ካሪክ ምን አለ የሚሉትን ጉዳዮች እናነሳለን። የቀድሞ የቶተንሃም ስፐር ተጫዋች እንደሆነ ይታወቃል፣ ወይም ደግሞ ወደ ማንቸስተር ዩናይትድ የመጣ ከቶተንሃም እንደሆነ ይታወቃል። ስለዚህ ኢንተረስቲንግ ነው ይሄኛውም ጉዳይ። ስለ ጨዋታው ብዙ ሀሳቦችን ያነሳን ከእናንተ ጋር ቆይታ እናደርጋለን። ስለምትከታተሉን አድምጦታችሁን ስለምትሰጡ እናመሰግናለን። ላይክ አድርጋችሁ ቪዲዮን ጀምሩ። እንዲሁም ደግሞ ሰብስክራይብ ሳታደርጉ የምታደምጡን የዩናይትድ ቤተሰቦች ሰብስክራይብ አድርጉ። የምንለቃቸው ቪዲዮዎች ቶሎ ቶሎ እናንተ ጋር እንዲደርሱ ስለ ማንቸስተር ዩናይትድ መረጃዎች ሲወጡ እናንተ ጋር እንዲደርሱ የኖቲፊኬሽን ምልክቷን ወይም የደወል በተኗን ተጫኑልን። የኮሜንት መስጫው ባር እናንተን ይጠብቃል። የጨዋታ ግምቶቻችሁን እንድታስቀምጡ ዩናይትድ ከስፐርስ ስንት ለስንት ይጠናቀቃል ግምቶቻችሁንም አስፍሩልን የኮሜንት መስጫው ባር ላይ። ከመሸጋገሪያ ሙዚቃ በኋላ ግሎሪ ግሎሪ ማን ዩናይትድን በጥቂቱ አድምጠን ተመልሼ እመጣለሁ። ስለ ተከታታይ ድል ዊኒንግ ስትራይክ የምናወራበት ሳምንት ነው የሚሆነው ይሄኛው ማለት ነው። ያለፉትን ሳምንታት ማንቸስተር ዩናይትድ ሪቦርን አድርገዋል። እንደ አዲስ እየጎመራ እንዳለ ማንሳት ይቻላል። ከስፐርስ ጋር የምንጫወተው ለተከታታይ አራተኛ የፕሪሚየር ሊግ ድል ነው። ሲቲን 2-0፣ አርሰናል 3-2 እንዲሁም ፉላምን ባለቀ ስቶፒጅ ታይም እንዳሸነፍና ይታወቃል። ሮበን አሞሪም በማንቸስተር ዩናይትድ ውስጥ 14 ወራትን ያህል ቆይቶ 47 ያህል የፕሪሚየር ሊግ ጨዋታዎችን አከናውኖ በአንድ አጋጣሚ ብቻ 3 ተከታታይ ድሎች ነበሩት። ማይክል ካሪክ ግን በመጀመሪያዎቹ 3 ጨዋታዎች 3 ተከታታይ ድሎች ይኖሩታል። አሁን ይሄን ቁጥር ከፍ ለማድረግና ማንቸስተር ዩናይትድ ከአመት ካስቆጠረ በኋላ ተከታታይ 4 ጨዋታዎችን ለማሸነፍ ከሚያከናውናቸው መርሃ ግብሮች እንደ አንዱና እንደ ወሳኝ መርሃ ግብር ልትመለከቱት ትችላላችሁ። ፉላም እንግዲህ በዚህ አመት በመጨረሻ ደቂቃ ካሸነፍናቸው ሁለተኛ የፕሪሚየር ሊግ ጌሞች አንዱ ነው። በጣም የገረመኝ ነገር ለምሳሌ 2022-23 ሲዝን ላይ ምንም አይነት ጌም ከ90 ደቂቃ በኋላ በሜዳችን አላሸነፍንም። 2023-24 አንድ ጌም ነበር ያሸነፍነው። እንዲሁም በተመሳሳይ 2024-25 አንድ ጌም ነው ያሸነፍነው። በድምር ባለፉት 3 አመታት ከ90 ደቂቃ በኋላ በስቶፒጅ ታይም 2 ጌም ነው ያሸነፍነው። አሁን ግን በዚህ አመት 2 ጌሞችን በስቶፒጅ ታይም ማሸነፍ ችለናል ማለት ነው። ያለውን የተጫዋቾችን የታጋይነት ወይም ደግሞ ያለሸነፍነት በጌም ውስጥ እስከ መጨረሻ ደቂቃ የመቆየት ስሜት የሚያሳይ ይመስለኛል። ስፐርስ ወደዚህ ጌም የሚመጣ ከሰሞኑ ከነበረበት ድባት ይወጡ ነው ማለት ይቻላል። እርግጥ አላሸነፍም፣ ግን ከ2-0 ከመምራት ተነስቶ ከሲቲ ጋር አቻ ተለያይቷል። ይሄ ለነሱ በጣም አስደናቂ ይመስለኛል። ደግሞ ዶሚኒክ ሶላንኬ ነው ጎል አስቆጠረላቸው። 2026 የፕሪሚየር ሊግ ምንም አይነት ድል የላቸውም። ከ4 ጌም 3 ሊሸነፉ ተቃርበው ነበረ፣ ግን ዶሚኒክ ሶላንኬ በመጨረሻ ደቂቃ ውስጥ ካስቆጠሩ ስኮርፒዮን ጎል በኋላ አቻ ማግኘት ችሏል። ግን አቻ አግኝተውም እንግዲህ በሊጉስ በዚህ አመት 2026 ከገባ ምንም አይነት ጌሞችን ሳያሸንፉ ነው እየተጓዙ የሚገኙት። በጣም የሚገርመው ነገር ባለፈው አመት በአንጅ ፖስቴኮግሉ ስር 2024-25 ሲዝን ማለት 7 ጌሞችን ሳያሸንፉ የተጓዙበት ነበረ። አሁን ከዛ በኋላ 6 ደርሰዋል። ይሄኛው የማንቸስተር ዩናይትድ ጌም ሲሸነፉ ወይም ደግሞ በጨዋታው ውስጥ ነጥብ ማይዙ ከሆነ ስፐርሶች 7ኛ ተከታታይ ጌም ሳያሸንፉ የሚጓዙበት ይሆናል ማለት ነውና ተከታታይ 2 ሲዝኖች ለስፐርስ ቤት በጣም መጥፎ እንደሆነ ማንሳት ይቻላል። ለአንጅ ፖስቴኮግሉ የመጀመሪያ ሲዝን በጣም አስደናቂ እንደሆነ ይታወሳል። ሁለተኛው ሲዝን መጥፎ ነው። አሁን ደግሞ በቶማስ ፍራንክ ስርም ያን ያህል መሻሻሎችን እንዳላሳየ ይታወቃል። እንግዲህ ብሩኖ ፈርናንዴዝ እንግዲህ የፕሪሚየር ሊጉ ቤስት አሲስተር ነው በዚህ ውድድር አመት። አሁን በተለይ በማይክል ካሪክ ከመጣበት በየሳምንቱ ከሚያደርጋቸው አሲስቶች አንጻር የ20 ጎል የቴሪ ኦነሪ እና የኬዲቢ ኬቪን ዲ ብሩይንን የአሲስት ሪከርድ የሚጋራ ወይም የሚሰብር ይመስላል አካሄዱ። በጣም የሚደንቅ ጊዜ ላይ ነው የሚገኘው። እናም በጨዋታው ከሚጠበቁ ተጫዋቾች አንዱ ብሩኖ ፈርናንዴዝ ነው፣ ምንም ጥያቄ የለውም። ማቲያስ ኩኛም በጣም አስደናቂ ፎርም ላይ ነው የሚገኙት። በጣም አስደናቂ ማለት 5 ጎሎችን ባለፉት 9 የፕሪሚየር ሊግ ጨዋታዎች ውስጥ ማስቆጠር ችሏል። እናም ከዲሴምበር 15 በኋላ ቦርንሞዝ ላይ ከረጅም ጊዜ በኋላ ጎል ካስቆጠረ በኋላ በፕሪሚየር ሊጉ የሱን ያህል ጎል ያስቆጠረ ተጫዋች የለም ከዲሴምበር 15 በኋላ።
ባለፉት አንድ ወር ከ15 ቀን የሱን ያህል ብዙ ጎሎችን ያስቆጠረ የፕሪሚየር ሊግ ተጫዋች የለም። በማንቸስተር ዩናይትድ በኩል እነሱ ሁለት ተጫዋቾች በጨዋታው ውስጥ በጣም ትኩረት ያገኛሉ። እንደ ቡድን ዜና ስንመለከት በቶማስ ፍራንክ ቡድን ውስጥ ወይም ደግሞ በስፐርስ ቤት ውስጥ ጉዳት በጣም በርካታ ጉዳት ነው የሚገኘው። እርግጥ መልካም ዜናዎችም አሏቸው። ክርስቲያን ሮሜሮ እና ሚኪ ቫንደቢን ከጉዳታቸው አገግመው በጨዋታው ውስጥ የመሳተፍ እድል ይኖራቸዋል ተብሎ ይጠበቃል። ግን አሁንም ማዲሰን የመሰለ ተጫዋች፣ ኩሉሲቪስኪ ወይም መሐመድ ቅዱስ፣ ዲያን ስፔንሰር፣ ዳንሶ፣ ቤንታኩራ የመሳሰሉ ተጫዋቾች ስቲል ጉዳት ላይ ነው የሚገኙት። ሌሎች በጣም በርካታ ተጫዋቾች ወደ 13 የሚጠጉ ተጫዋቾቻቸው ጉዳት ላይ ነው የሚገኙትና በዚህ ውድድር ዓመት እንደ ስፐርስ ጉዳት በጣም እያሰቃዩ ያለ ቡድን ስለመኖሩ እርግጠኛ አይደለሁም። በሜክሽፍት ብዙ ተጫዋቾችን ቦታ እየቀየሩ ሲጫወቱ ከሲቲ ጋር ተመልክተናል። ለምሳሌ አማካኙ ፓሊናን ወደ ሴንተር ባክ ወደ መሀል ተከላካይ ሲወስዱ ተመልክተናል። አርቸር ግሬ የቡድኑ የአማካይ ስፍራ ተጫዋች አንዳንዴ የመሀል ተከላካይ አንዳንዴ የቀኝ መስመር ተከላካይ አድርገው ሲጠቀሙ ተጫውተዋል። እንደዚህ በሜክሽፍት ያጫወቷቸው ተጫዋቾች በርካታ ናቸው። ከጉዳታቸው ወይም ካላቸው የጉዳት ሊስት አንጻር ማለት ነው። በማንቸስተር ዩናይትድ ውስጥ እንግዲህ አሰልጣኝ ማይክል ካሪክ እንዳረጋገጠው ሜሰን ማውንት፣ ማቲያስ ዴሊት እና ፓትሪክ ዶርግ ጉዳት ላይ ናቸው። ሜሰን ማውንት በቅርብ ሊመለስ ይችላል። የአሰልጣኝ ፕሬስ ኮንፈረንስ ስንመለከት እንቃኘዋለን። ግን ሌሎችም ተጫዋቾች ዴሊት እና ዶርጉም ለዚህኛው ሳምንት ጨዋታ እንደማይመለሱ ነው እርግጥ ይሆን። እንግዲህ ከስፐርስ ጋር በቅርብ አመታት ያለን ሪከርድ በጣም መጥፎ እንደሆነ ማንሳት ይቻላል። በተለይ ቅርብ ጊዜያቶች ወዲህ ማለት ነው። በዚህ ሲዝን ከስፐርስ ጋር ተገናኝተን ነበር። ሁላችሁም ታስታውሱታላችሁ ብዬ አስባለሁ። ሁለታቻ የተጠናቀቀው የቶተንሃም ስፐርስ ስታዲየም ጨዋታ ማለት ነው። ኦልሞስት ድራማቲክ የነበረው ጌም ማለት ነው። ምንቤሞ 32ኛው ደቂቃ ላይ አስቆጥሮ ጨዋታው ማንቸስተር ዩናይትድ ከ32 ደቂቃ ጀምሮ ይመራ ነበረ። ግን በመጨረሻዎቹ ደቂቃዎች ማቲያስ ቴል 82ኛው ደቂቃ ላይ አስቆጠረ። ከዛ በኋላ ደግሞ ሪቻርድሰን 91ኛው ደቂቃ ላይ ጎል አስቆጠረና በጣም ጨፈረ። እንዲሁም ስፐርስ ጨዋታው የሚያሸንፍ ይመስል ነበር። ግን 96ኛው ደቂቃ ላይ ማቲያስ ዴሊት ጎል አስቆጠረና ጨዋታው በሁለት አቻ ተጠናቀቀ። በዚህ ዓመት ከተመለከትናቸው የድራማቲክ ከነበሩ ጌሞች ውስጥ አንዱ ነበረ። ላስት ሲዝን ወደ ኦልድ ትራፎርድ መጥተው 3-0 አሸንፈውናል። እናም ለዚህኛው ጨዋታ የሚመጡት ባክ ቱ ባክ በኦልድ ትራፎርድ በቅርብ ዓመታት አድርገውት የማያውቁትን ነገር ለማድረግ ነው። ዩናይትድ ያለፉትን 6 መርሃ ግብሮች ስፐርስ ማሸነፍ አልቻለም። በ3 አቻ ወጥቶ በ3 ደግሞ ሽንፈት አጋጥሞታል። ከቶፕ 6 ወይም ደግሞ ቢግ 6 ከሚባሉት የቀድሞ ቡድኖች አንጻር ካለን ሪከርድ ከአርሰናል፣ ሲቲ፣ ሊቨርፑል፣ ቼልሲ ጋር ካሉን ሪከርዶች ከስፐርስ ጋር ያለን ሪከርድ በጣም ደካማ እንደሆነ ማንሳት ይቻላል። በሁሉም ውድድሮች ደግሞ የነዛን የአውሮፓ ሊግ ጨዋታዎችን ስንጨምር በሁሉም ውድድሮችም 8 ጨዋታዎች ስፐርስን ማሸነፍ አልቻለም። እንደዚህ ሳናሸንፈው ረጅም የተጓዝነው ቡድን ካለ 2012-13 ሲዝን ቼልሲን ነው። 2016-17 አይ ቲንክ 2012-13 ወይም ደግሞ 2016-17 እርግጠኛ አይደለሁም። 12 ጌሞችን ሳናሸንፋቸው ተጉዘን ነበረ። በ21ኛው ክፍለ ዘመን ረጅም ሳናሸንፋቸው ከተጓዝን ሁለት ቡድኖች አንዱ ቼልሲና ስፐርስ ናቸው ማለት ነውና ያን ያህል በጣም ከሚያስቸግሩን ቡድኖች እንደ አንዱ የሆነውን ስፐርስን ነው ምንገጥመው። ካሪክ በዚህኛው ጨዋታ ላይ ጋዜጣዊ መግለጫ ሰጥቷል። እርግጥ ካሪክ የወሩ ምርጥ አሰልጣኝ እጩዎች እንደገባ ምሽት ላይ ተሰምቷል። የዚህ ወር ምርጥ አሰልጣኝ እጩዎች ውስጥ አንደኛው ሻንዳይች ነው፣ የኖቲንጋም ፎረስት አሰልጣኝ። እንዲሁም ደግሞ ራዮል አንዶኒ የቦርንማውዝ አሰልጣኝ፣ እንዲሁም ደግሞ አንዶኒ ራዮላ ገለባ ብቻ ነው ይቅርታ አድርግልኝ። ሊያም ሮዘኖኒ የቼልሲ አዲስ አሰልጣኝ የዚህ ወር የአሰልጣኞች እጩ ውስጥ አሉ። ፓትሪክ ዶርግ ደግሞ የወሩ ምርጥ ተጫዋቾች እጩ ውስጥ ከተካተቱ ተጫዋቾች ውስጥ እንዳንዱ ነው። ማይክል ካሪክ ነገ ምሽት ነገ ምሳ ሰዓት ላይ ለሚከናወነው ጨዋታ ከጋዜጠኞች ጋር ቀደም ብሎ ቆይታ አድርጎ ነበረ። እናም የተለያዩ ጉዳዮችን አንስቷል። ማይክል ካሪክ የመጀመሪያው ስለ ቲም ኒውስ ነው፣ ስለ ማውንትና ዴሊት ጉዳት ነው ይጠየቀ። ሜሰን ቶሎ ይመለሳል ብለን እናስባለን፣ ብዙ ይቆያል ብለን አንጠብቅም። ማቲያስ ዴሊት እንዲሁ ወደ ልምምድ ለመመለስ ጠንክሮ እየሰራ ይገኛል። እስካሁን ባለኝ መረጃ ማውንት ከዴሊት አንጻር ቶሎ ይመለሳል ብለን እንጠብቃለን ሲል ነው መናገር ይቻላል። ስለዚህ የዴሊት ጉዳይ ሳንጠብቀው በጣም ረጅም ጊዜ ቆየ ማለት ነው። በጣም ሳንጠብቀው ማለት ይቻላል። ማይክል ካሪክ እስካሁን በክለቡ ስላሳለፈው ጉዳይም እንዲሁ ጠይቀውት ነበረ። እዚህ ከመጣሁበት ጊዜ ጀምሮ ክለባችን ምን መምሰል እንዳለበት የራሳችን ሀሳብ ነበረን። እናም ከመጀመሪያው ቀን አንስቶ መጫወት የምንፈልግበት መንገድ በጣም በግልጽ ሁኔታ
እየመጣልን ይገኛል። ሶስቱም ድሎች እጅግ አስደናቂ ነበሩ። ክለባችን እንደ ቡድን በጣም ተሻሽሏል ለማለት ገልጿል። ደግሞ እውነት ነው፣ ሶስቱም ድሎች በጣም አስደናቂ ናቸው። አንደኛው ባለፈው ከፍላም ጌም በኋላ እንደተናገረው ማንኛውንም ጨዋታዎች ኮምፎርቴብል ሆነን ብናሸንፍ ደስ ይለናል አለ። 2-0 3-0 ኮምፎርቴብል ሆነን ግን ደግሞ እንደዚህ ከ10 ዓመት በኋላ ማትረስ ጌም ሲሆንም በጣም ደስ ይላል አለ። የፉላም ጨዋታ ማንቸስተር ዩናይትድ እንደመራ 2-0 አሸንፎት ቢሆን ኑሮ በቃ አሸነፈው ነበረ። አሁን ግን ከማንረሳቸው ከምን ጊዜም ምርጥ ድሎች ውስጥ እንዳንዱ ነው ያ የ3-2 የፉላም ድል ማለት ትችላላችሁና አንዳንዴ እንደዚህ አይነት ድሎች በጣም አሪፍ ስሜቶችን ይሰጣሉ። አርሰናልና ሲቲ ሌላ በጣም አስደናቂ ፐርፎርማንስ ከነበራቸው ድሎች ውስጥ እንዳንዱ ነው ማለት ይቻላል። ሌላ ማይክል ካሪክ ከተናገራቸው ነገሮች አንዱ ስለ ተጋጣሚ ቶተናም ሆትስፐር የተናገረው ነገር ነው። በእርግጥ ትልቅ ፈተና ይጠብቀናል አለ። ቶተናም ሆትስፐር ማንቸስተር ዩናይትድ ካሪክን ያስፈረመው ከቶተናም ነው። የቀድሞ የቶተናም ሆትስፐር ተጫዋች ነው። የቀድሞ ቡድኑ ነው የሚገጥመው ማለት ይቻላል። ካሪክ መጀመሪያ የነበረው ካልተሳሳትኩ ብላክበርን ነው። ከብላክበርን ስፐርስ ከስፐርስ ነው ወደ ማንቸስተር ዩናይትድ የመጣ ማለት ነው። ስለዚህ ከቀድሞ ክለቡ አንዱን ነው እንግዲህ የሚገጥመው ማለት ነው። በተቃራኒ ነው ማለት ነው። በእርግጥ ትልቅ ፈተና ይጠብቀናል አለ። የተከላካይ መስመራችን ወደ ኋላ መለጠጥ የሚችሉ ጥሩ አጥቂዎች አሏቸው። የኛን የተከላካይ ስፍራ ተጫዋች ወደ ኋላ መሳም የሚችሉ ጥሩ አጥቂዎች አሏቸው አለ። ስለ ዶሚኒክ ሶላንኬ ነው ያነሳ የሚገኘው። ዶሚኒክ ሶላንኬ ከአመት በኋላ በዚህ ውድድር ዓመት መጀመሪያ ጎሉ ነው ባለፈው ማስቆጠር የቻለው ሲቲ ላይ። ይህን ልንጠነቀቅበት የሚገባ ጉዳይ ቢሆንም ጨዋታውን በጉጉት እንጠብቀዋለን። በቅርብ ሳምንታት ከተጫወተው ጨዋታ ትንሽ የተለየ መልክ ይኖረዋል ብዬ አስባለሁ። አሁን ላይ በጥሩ ቦታ ላይ እንገኛለን። የኛ ተጫዋቾች በዚህ ሳምንት ጥሩ የልምምድ ጊዜ አሳልፈዋል ሲል ነው ማይክል ካሪክ መግለጽ የቻለው ማለት። ካሪክ ስለ ቅዳሜ ስለሚደረገው የሙኒክ አደጋ መታሰቢያም ተጠይቆ ነበረ። ሙኒክ የአውሮፕላን አደጋ አሁን 1958 ላይ ተከናወነ። 68 ዓመት ሞላው ማለት ነው። ፍላይት 609 ማንቸስተር ዩናይትድ ተጫዋቾችን እንደያዘች የተከሰከሰችው ማለት ነው። በጣም ጥቂት ተጫዋቾች የተረፉት ሰርማቲ ቤዝቢን እዚህ የአውሮፕላን አደጋ ላይ ተርፎ የአውሮፓውያን ጨዋታዎችን ማከናወንና የአውሮፓ ዋንጫዎችን ማግኘት የቻለ ማለት ነውና ስለዚህ አደጋና መታሰቢያ ፕሮግራም ጠይቆት ነበር። ከኛ በፊት ምን እንደተፈጠረ ማወቅና ያንን ኃላፊነቶች መርዳት የኛ ግዴታ ነው። የሙኒክ ክስተት የዚህ ክለብ ታሪክ ወሳኙ ክፍል ነው። አደጋው በራሱ እንዲሁም ከዛ አጋጣሚ በኋላ እንዴት ተመልሰው ወደ ስኬት እንደተመለሱ ስናስብ እጅግ አስደናቂ የታሪክ ክፍል ነው። ሰር አሌክስ ፈርጉሰን ወደዚህ ሲመጣ ይህንን ታሪክ ጠቅሰውት ነበረ። የክለቡ ታሪክ ወሳኝ አካል ነው። ቅዳሜም ስታዲየም ውስጥ እኛም ያንን ስሜት እንጋራለን ሲል ነው ማይክል ካሪክ ለመግለጽ የሞከረውና ከማንቸስተር ዩናይትድ በጣም አስደናቂ ታሪኮች ውስጥ እንደ አንዱ ነው። ካሪክን ስለ ቶተናም በነበረው ቆይታ ላይ ስላለው ስሜትም ጠይቀውት ነበር። በቶተናም ብዙ መልካም ትዝታዎች አሉኝ። በዛን ጊዜ ማርቲን ጂዮል ነበረ የክለባችን አሰልጣኝ። እናም በአጭር ጊዜ ውስጥ ነበር ብዙ ነገር የተማርኩበት ከሱ። ወደ ዩናይትድ መምጣት ትልቅ እድገት ነበረ። ይህንን ስሜት በፍጥነት ተረድቼው ነበር። እንደ እግር ኳስ ተጫዋች ወደዚህ ቦታ ስትገባ የክለቡ ከባቢ ይለውጣል ሲል ነው ከቶተንሃም ሆትስፐር ከዋይት ሃርት ትሬን ወደ ኦልድ ትራፎርድ ያደረገውን ጉዞ ለመግለጽ የሞከረው ማይክል ካሪክ። ሌላው ክለባችን በመጪው የውድድር ዘመን ምን ሊመስል እንደሚችል ጠይቀውት ነበረ። ከሱ ጋር ምን ከሱ ውጭ የክለቡን ሁኔታ ጠይቀውት ነበረ። በሚቀጥለው ውድድር ዓመት ስለሚኖረው መልክ ተጫዋቾች በትክክል እየሰሩ ሲሆን ስራቸው ላይ ሙሉ ትኩረት አድርገዋል። ሁሉም ሰው ምን ሊፈጠር እንደሚችል ይረዳል። ነገር ግን እንደ ቡድን በቀሪው የውድድር ዘመን ልናሳካው የምንችላቸው ጉዳዮች ላይ ነው የምናተኩረው። ስለዚህ ይህን ስለሚቀጥለው ሲዝን ከማውራታችን በፊት ወይም ከዛ አስቀድመን ይሄ ሲዝን እንዴት ሊጠናቀቅ እንደሚችልና ስለ ሲዝን በደንብ ትኩረት ብንሰጥ መክራለሁ ነው ያለ። ምንም የሚያሳስበኝ ነገር የለም። ተጫዋቾች ከምትገምቱት በላይ ጥሩ ናቸው። ይህንን ክለብ ወደሚገባው ደረጃ ለማድረስ እየሰራን ነው ሲል ነው እንግዲህ ለመግለጽ የሞከረው ማይክል ካሪክ ማለት ነው። ሌላ ማንቸስተር ዩናይትድ በኤፍኤ ካፕ እና በአንዳንድ መርሃ ግብሮች መሀል ላይ ረዥም ረፍቶች ይኖሩታል፣ ምንም አይነት ውድድሮች ላይ ስለማይሳተፍ ማለት ነውና ሮበን አሞሪም ስኬጁል አድርጎ ነበር የወዳጅነት ጨዋታዎችን ለማከናወን ማለት ነው። ከማንቸስተር ዩናይትድ ቦርድ ጋር ሲነጋገሩ ነበረ። ከየትኛው ክለብ ጋር ወደ የትኛው ሀገር ሄዶ ማንቸስተር ዩናይትድ እንደሚያደርግ ሳይታወቅ ሮበን አሞሪም ተነስቷል። እናም ስለዚህ ጉዳይ ጠይቀውት ነበር። ሮበን አሞሪም ስኬጁል ያደረጋቸው የወዳጅነት ጨዋታዎች በአንተም ይቀጥላሉ ብሎ ጠይቀውት ነበር። እስካሁን የተወሰነ ነገር የለም ማለት ግን የሮበን አሞሪም ሀሳብ እስካሁን እንዳለ ነው። በመሀል በጌሞች መሀል ላይ ረዥም ቀናቶች ጌም ሳናከናውን የምንቆይበት ይኖራል። እናም የወዳጅነት ጨዋታዎች ልናደርግ እንችላለን። የሮበን አሞሪም ሀሳቦች እስካሁን ድረስ እንዳሉ ናቸው ሲል ነው ለመግለጽ የሞከረና ማንቸስተር ዩናይትድ ወደ ሳውዲ አቅንቶ የወዳጅነት ጨዋታ ያከናውናል ተብሎ ይጠበቃል። በዚህ የውድድር ዓመት መሀል ላይ ማለት ነው ከፕሪሲዝን በፊት ቢኮዝ የሆነ ሳምንቶች ላይ
2 ሳምንት ሳይጫወት ሊዘልቅበት የሚችልበት እድል አለ። በተለይ የኤፍኤ ካፕ መርሃ ግብሮች ባሉባቸው ሳምንታት ማለት ነው። ኦፕታ ይህን ጨዋታ የማሸነፍ ግምት በርቀት ለማንቸስተር ዩናይትድ የሰጠ 50% ይህን ጨዋታ ማንቸስተር ዩናይትድ ያሸንፋል ነው ያለ። 25.3% ደግሞ ጨዋታው በአቻ ውጤት የመጠናቀቅ እድል ሲኖሩ የቶማስ ፍራንክ ቡድን ጨዋታ የማሸነፍ እድሉ 24.8 ነው ተብሎ ተገምቷል። የላይን አፕ ለውጥ ይኖራል ተብሎ አይጠበቅም። በተመሳሳይ ከፉላም ጋር በነበረው ጨዋታ ላይ የነበረው ላይን አፕ ይኖራል። ሰለሚስ በግብ ጠባቂነት እንዲሁም በመሀል ተከላካይነት ሊቻና ማጉዌር አብረው ይሰለፋሉ። ሉክሾና እንዲሁም ደግሞ ዳሎ ሁለቱን የፉልባክ ቀጠናዎች ይኖራሉ ተብሎ ይጠበቃል። በጣም አስደናቂ ጥምረት እያሳዩ የሚገኝ ኮቢ ማይኖ እና ካስሜሮ የአማካኝ ስፍራ ቦታ ላይ ሲገኙ ከነሱ በፊት የፕሪሚየር ሊጉ የዚህ ውድድር ዓመት በርቀት ምርጡ አማካኝ ብሩኖ ፈርናንዴዝ 10 ቁጥር ቦታ ላይ ይኖራል። ማቲያስ ኩኛ እና አማድ ዲያሎ ደግሞ ሁለቱን ዊንጎች ሲይዙ የፊት መስመሩን ብራያን ምቤሞ ይመራል ተብሎ ይጠበቃል። ማይክል ካሪክ በዚህ ላይን አፕ በተመሳሳይ ሰሞኑን ባረጋቸው ጨዋታዎች እንዳከናወነው በዚህ መንገድ የቶተንሃም ስፐርን ጨዋታ ያደርጋል ተብሎ ይጠበቃል። አሁን ሰዓቱ የእናንተ የጨዋታ ግምቶቻችሁን የምታስቀምጡበት ሰዓት ነው። የጨዋታ ግምቶቻችሁን አስቀምጡልን። ኦልድ ትራፎርድ ላይ ነገ 9 ሰዓት ተኩል ላይ ማንቸስተር ዩናይትድ ከስፐርስ ስንት ይጠናቀቃል? ጻፉልን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን ባይ። እንወዳችኋለን።